ስለዚህ ዝናብ ስለነበረ እንዳይበርዳት ብዬ ለአንዲት ጓደኛዬ ረጅም ካፖርት ነበረ እሱን ትሰጣለች። ያቺ ለብሳ ሄዳ አሰርታ መጣችባት። ጸበል ተትቶ ሲያስመልሰው አረፋ የሰማ አረፋ ታውቃላችሁ? ልክ እንደዚህ አይነት አረፋ ከውስጡ ሰንኮሙን ነቅሎ ሲወጣ ማለት ነው። አብዛኛው ሰው የመተት ሰለባ መሆኑን እንድገነዘብ ከሆንኩ በኋላ ሼህ መሐመድ አላሙዲን ታሪኳን ይሰማሉ። ስቶሪዋን ሲሰሙ በጓደኛዋ በኩል ለመጀመሪያ ጊዜ $20,000 ነው የተሰጠው። ልክ $20,000 ያገኘች ጊዜ እንደገና ደውላ የትናችሁ ኑ ብላ ነው የሰበሰበቻቸው። እንደዛው ጉድጓድ ሲቆፍርላት የነበሩ ሰዎች አንደኛዋ የቅርብ ሰው በፀጉሯ ነው ፀጉሯ ተቆርጦ ነው መተት የተሰራባት። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። አንደኛዋ ደግሞ የገዛ ዘመድ የሚል የሆነ ጊዜ ካፖርት ጮኛ ያመጣልኝን ኮት ካፖርት በርዷት በራሴ መኪና እየሄድኩ አውልቄ የሰጧት በልብሴ ነው። ሁለት ናቸው ብያለሁ ጓደኞቼና አንደኛዋ በራሴ ጸጉር ተቆራጠ ጸጉር አብሬ እኮ ነው የምተኛው የምበለው። በቃ ኑሮዬ በጋራ ነው። በጸጉር ይሰራል። ከዛ ደግሞ አንደኛዋ ደግሞ በምንድነው ስሙ ይሄ በልብሴ ላይ። አንዷ ደግሞ የገዛ የቤተሰብ ዘመድ ብዙ ነገር ከናቴ ማለያት እንደው ጥቂት ቢሆኑ በሄድኩበት ማጋር እዚህም ቢሆን ማካፍላት ማግዛት ቤተሰብ ዘመድ በራሴ በልብሴ ነው። ከዛ የሰጧት እንድትለብስ ብርድ ስለነበረ ዝናብ ካፊያ ነበር አስታውሳለሁ። የሰጧት ልብስ ላይ ነው ሞዳቸውን ሰዎች ማጣት፣ ቢዝነስ መበላሸት፣ መተት፣ እድል ከዛ አንድ ላይ ነው የተወሰደው። እድልም ምናምንም ገንዘብ ኤቭሪቲንግ ነው በቃ ያሰሉት። መጨረሻው ደግሞ ምንድነው ነፍሴን ከስጋዬ መውሰድ። ምን እንዳሰቡ አላውቅም። ምናልባት ስታውቅ ትበቀለናለች ብለው አስብ ይሆን እኔ ነፍሴን ከስጋዬ የመለየት እንዳልኖር ማለት ነው። ብዙዎችም እንደዚህ አይነት አሰራር ነው የሚደረግባቸው። በየጸበሉም እየታገሉ ያሉ ሰዎች አሉና እና እነሱ ደርሰንበታል የሚሉት ነገር ላይ በዓለማዊ እይታ ነው። እኔ ደግሞ በቃ እግዚአብሔርን ይዣለውና ከእግዚአብሔር ጋር ነው አሁን የምኖረው ህይወት። አዲስ ማንነት ነው ያለኝ፣ አዲስ ህይወት ነው። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች እንደምን አላችሁ? እግዚአብሔር ይመስገን ይኸው በፈጣሪ ፍቃድ ተገናኝተናል። እንግዲህ ሰሞኑን እጅግ በጣም መነጋገሪያ ከሆኑ ታሪኮች መካከል አንደኛው በንቁ ሚዲያ ላይ ቀርባ ታሪኳን ያጋራችን እህት ጉዳይ ነው። ታሪኳ ገብረየስ ትባላለች። ከንቁ ሚዲያ ባለቤት ከፍጹም ጋር ያደረገችው ቃለ ምልልስ በጣም የበርካቶችን ትኩረት ስቧል እና እንግዲህ ትኩረታቸውን ከተሳቡት መካከል ደግሞ አንደኛው እኔ ነኝ ማለት እችላለሁ። በሁለት ምክንያት፣ አንደኛው ታሪኩ በራሱ ሁሉንም ሰው ይዞ የማቆየት ኃይል ስለነበረው በዛ ውስጥ የተደረጉት ታሪኮችን ከራሳችን ታሪክ ጋር ካለፍንባቸው ውጣ ውረዶች ጋር እያስተሳሰርን እንድንመለከት የሚያስገድር ታሪክ ስለሆነ፣ ሁለተኛውና ዋነኛው ግን ፐርሰናሊ ልጅቷን በጣም ማቃት ስለሆነ በአብዛኛው እዛ ላይ የቀረበው ታሪክ እንግዲህ ማቀው ነው። ነገር ግን በዚህ አይነት ተመልክቼው አላውቅም። ይሄ ማለት ምንድነው? ማቀው ታሪክ ነው ስላችሁ የስኬት ታሪኳን ብቻ በምን አይነት መንገድ ትሄድ እንደነበረ እና ማንን ታገኝ እንደነበረ እዛ ላይ እንደተናገረችው ማለት ነውና በምን ያህል በራሷ ፖቴንሻል ተንቀሳቅሳ የደረሰችበት ደረጃ ላይ እንደደረሰች አውቃለሁ፣ ዊትነስ መሆን እችላለሁ። ነገር ግን ከዛ በኋላ ያለው ታሪክ ነው ለኔ በጣም ሰርፕራይዝ የሆነብኝ። ኦፍ ኮርስ በአካል ካገኘኋት በጣም ረጅም ዓመታት ተቆጥረዋል። ያው ህይወት ሰውን በአንድም በሌላም አጋጣሚ ተራርቃለች እና
ከዛ በኋላ የነበረውን ታሪኳን አላውቀውም ነበር። ነገር ግን ፍጹም ላይ ቀርባ ያንን ስቶሪ ስትናገር በጣም ነው ኢምፕረስድ የሆንኩት። ምክንያቱም እንደነገርኳችሁ በጣም ስለማውቃት እንዴት እንደማውቃት እነግራችኋለሁ። ነገር ግን በዚህ ታሪክ ልነግራችሁ የፈለግኩት ምንድን ነው፣ ልብ ብሎ ለሰማ የታሪኳ ገብረየስ ታሪክ በጣም ብዙዎችን ያስተምራል፣ ብዙዎችን ያነቃል ብዬ አስባለሁ። እንደውም ከዛ በኋላ ከፍጹም ጋር ቃለ ምልልሱን ካደረገች በኋላ በስልክ አግኝቻት ነበር፣ አውርተናል። በጣም በሚገርም ሁኔታ ወርቅ አፈራው ያንተንም እንትኖች ፕሮግራሞች ይከታተላለሁ እና የሚገርምህ ነው ያለችኝ። የሚገርምህ ከፍጹም ጋር ቃለ ምልልሱን አድርጌ በ2 ክፍል ከተለቀቀ በኋላ እጅግ በርካታ ሰዎች ከኢትዮጵያ ከውጭ ሀገራትም ደውለውልኛል። የተረዳሁትና በጣም ያስደነቀኝ ያስገረመኝ ጉዳይ ግን አብዛኛው ሰው የመተት ሰለባ መሆኑን እንድገነዘብ ከሆንኩ በኋላ ነው ያለችኝና ይሄ የሚያመለክተው ነገር አለ። ኢትዮጵያ ውስጥም ውጭ ሀገርም ሆነው አብዛኛው ሰው የመተትና የድግምት ሰለባ ነው። ይህንን ነገር ማን ያዘዋለም ሲናገረው ሰምቻለሁ። ማን ያዘዋል እንደምታውቁት እንግዲህ በተለይ ከቅርብ ጊዜ ወዲህ በዚህ በመተት ጉዳይ ላይ በጣም አድምቶ እየሰራ ያለው ወንድማችን ነው እና እሱ ያንን ነገር ሲጀምር በጣም ብዙ መረጃዎች ወደ እሱ እንደሄዱና ከዛ መረጃዎች ላይ የተገነዘበውና የደረሰበት እውነታ ምንድን ነው? አብዛኛው ሰው የዚህ ሰለባ መሆኑ ነው። እንዲህም ሆኖ ግን አሁንም ይቀረናል ነው። እንደውም ከታሪኳ ጋር ያወራ ነው ምንድነው በዚህ ጉዳይ ላይ ሊሰራ አይቻልም ወይ? ሊሰራ ከዚህ በላይ በሌሎች ሚዲያዎች ላይ ለምሳሌ ፖለቲካው ላይ ኢንተርቴንመንቱ ላይ እንደሚሰራ ሁሉ በዚህ ጉዳይ ላይ የብዙ ሰዎች ችግር ስለሆነ ብዙ ሰዎች በዚህ ሰለባ የሆኑ ስለሆነ ብዙ ሰዎች ከትልቅ ደረጃቸው ላይ እየወረዱበት ያለ ስለሆነ በጣም ብዙ ሰዎች በጸበል ቦታ ላይ በሰንሰለት ታስረው ያሉ ስለሆነ በዚህ ጉዳይ ላይ በደንብ መስራት አይቻልም ወይ የሚል ሀሳብ አንስታለች። የተባረከ የተቀደሰ ሀሳብ ነው። ይቻላል። ሰውን ማንቃት ይቻላል። ሰውን በዚህ ጉዳይ ላይ ብዙ ነገር ማስተማር ይቻላል። ነገር ግን ምንድነው በባህሪው እንዲህ አይነት ይዘት ብዙ ሰው ሊሰማው የማይፈልገው ነው፣ ግን የሚሰቃይበት ብዙ ሰው የተጎዳበት ተጎድቶበትም የተሰቃየበትም በዚህ ጉዳይ ላይ የሚሰሩ ነገሮችን አብዛኛው ሰው መስማት አይፈልግም። ከባድ ስለሆነ፣ ጠጣር ስለሆነ፣ ዓለማዊ አጀንዳ ስላልሆነ ሐዋርያው ቅዱስ ጳውሎስ እንዳለው መጋደላችን ከደምና ከስጋ ጋር አይደለም እንዳለው ማለት ነው። ከረቂቅ መንፈስ ጋር ስለሆነ ከማይታይ ኃይል ጋር ስለሆነ ያ በራሱ ከባድ ተጽዕኖ ስላለው ብዙ ሰው እየተጎዳበትም በዚህ ጉዳይ ላይ የሚሰሩ ርዕሶችን ትቶ የሰቃየ ሌላ ነገር ላይ ነው ትኩረት ማድረግ የሚፈልገው። ግን ይሄ መቀየር አለበት፣ ይሄ መቀልበስ አለበት ነው። ብዙ ሰው ቻሌንጅም ቢኖረው ከባድም ቢሆን ይሄን ነገር እውነታውን እየተጋፈጠ ራሱን ከዚህ ጉዳይ ላይ የሚያወጣበት የሚጠነቀቅበት ግንዛቤ የሚያገኝበትን መድረክ መፍጠር ግድ ይላል። በብዙ ነገሮች ላይ መድረክ ይፈጠር የለ እንዴ? በፖለቲካው ላይ መድረክ ይፈጠራል፣ በኢንተርቴንመንቱ ላይ መድረክ ይፈጠራል፣ በፋሽኑ መስመር ላይ ምንድነው መድረክ ይፈጠራል። በዚህ ጉዳይ ላይ መድረክ ፈጥሮ በዚህ ጉዳይ ላይ እውቀት ያላቸው ሰዎች እንዲያስተምሩ ማድረግ፣ በዚህ ጉዳይ ላይ በጣም ተግተው እየሰሩ ያሉ አባቶች ቃለ ምልልስን እንዲያደርጉ ማሳመን፣ ማስገደድ አይቻልም። ኦፍኮርስ ብዙ ጥረት አድርጌያለሁ። በዚህ ጉዳይ ላይ በጣም ታለንትድ የሆኑ አባቶች፣ በዚህ ጉዳይ ላይ በጣም እውቀቱ ያላቸው አባቶች ይህንን ጉዳይ በተመለከተ በዚህ ጉዳይ ላይ ከሚሰሩ ጋዜጠኞች ጋር ቃለ ምልልስ ቢያደርጉ የሚያጡት ነገር ይኖራል ብዬ አላስብም። እንደውም የበለጠ ሰውን ያነቁታል፣ ሰውን ያስተምሩታል ብዬ አስባለሁ እንጂ አንድ መድረክ ላይ ብቻ በቃ የሆነ ነገር ተናግሮ ከመሄድ ይልቅ በዚህ ጉዳይ ላይ ተደጋግሞ ሲሰራ ሌሎቹ ተደጋግሞ ሰርቶ አይደል አእምሯችንን የሚያሳምኑት። ውሸትን እንኳን የውሸት አጀንዳን የሚሰሩት የጨለማ ኃይላት እኮ ያንን ነገር ደጋግመው እንድንሰማው እንድንመለከተው በማድረጋቸው ነው ያን ነገር እንድንለማመደው የተደረገው። ያን ነገር በቃ እንደ ዕለት ከዕለት የህይወታችን አንዱ አካል አድርገን እንድንቆጥረው የተገደድ ነው ማለት ነው። እና በዚህ ጉዳይ ላይ የሚሰሩ ሰዎች እንዳልኳችሁ የበለጠ በዚህ ጉዳይ ላይ ከሚሰሩ ሰዎች ጋር ተገናኝተው ግንባር ፈጥረው የበለጠ ቢሰሩበት የብዙ ሰው ህይወትን ያተርፋሉ፣ ያድናሉ ብዬ አስባለሁ። ወደ ታሪክ እንመለስ። እንግዲህ ከእሷ ታሪክ መረዳት እንደቻልነው ይቺ ልጅ በራሷ ጥረት፣ በራሷ ጎብዝና፣ በራሷ እንቅስቃሴ የደረሰችበትን ሰምታችኋል። በአብዛኛው ይህንን ታሪክ የተከታተላችሁ ደግሞ በጣም ብዙ ሰው ተከታትሎታል ብዬ ነው የማምነው።
እና ምናልባት የኔ ፕሮግራም ተከታታዮች ይሄንን ፕሮግራም ያላያችሁ ካላችሁ ንቁ ሚዲያ ላይ ሄዳችሁ ታሪኳ ገብረየስ ከፍጹም ጋር ያደረገችውን ቃለ ምልልስ እንድትመለከቱ ጋብዛችኋል። ግድ የላችሁ፣ በደንብ ትማሩበታላችሁ። የእናንተ የልፋት ውጤት ብቻውን የትም እንደማያደርስ ትገነዘባላችሁ። የእናንተ ከፍታ፣ የእናንተ ሩጫ፣ የእናንተ ጉብዝና፣ የእናንተ ታለንት፣ የእናንተ ድፍረት ያለ እግዚአብሔር ድጋፍ የትም እንደማይደርሳችሁ በእርግጠኝነት የምትገነዘቡበት የምትማሩበት ታሪክ ነው። ይህንን ነው እኔ ከታሪኳ ታሪክ የተገነዘብኩት። እንደነገርኳቸው በጣም የማውቃት ልጅ ነች። በነገራችን ላይ እኔ ታሪኳን ያወቅኳት ለመጀመሪያ ጊዜ ማለት ነው፣ ወይም የተዋወቅ ነው ማለት ይቀላል። እኔ ማህደር የሚል ጋዜጣ ነበረኝ እና ይች ልጅ በቃለ ምልልሱም ላይ እንደገለጸችው በጣም የስነ ጽሁፍ ፍቅር አላት፣ የጋዜጠኝነት ፍቅር አላት። ስለዚህ በየቢሮው ትሮጥ ነበር እነዚህ ሚዲያ የሚያዘጋጁ አካላት ጋር ማለት ነው። እና ከዕለታት አንድ ቀን ዛሬ ነዋሪነቱን በምድረ ስዊድን ስቶክሆልም እንግዲህ እስከማውቀው ማለት ነው፣ ምናልባት እንግዲህ ሌላ ከተማ ይቀይር አላውቅም፣ ተሰማ ደሳለኝ የሚባል ጓደኛም ቤተሰብም እንደ ወንድም እማየው ልጅ ነበረ እና እሱ የዛን ጊዜ የኔ መጽሔት ያኔ መጽሔቱን አልጀመርኩም፣ ጋዜጣ ነው አክቹዋሊ፣ የጋዜጣዬ ዋና አዘጋጅ ነበረ እና ከእሱ ጋር የተዋወቁ ስለነበረ በሱ በኩል ነው እኔ ጋር የመጣችው ታሪኳ ማለት ነው። እና ስትመጣ ግጥም ይዛለች። ኦፍኮርስ እሷም ተናግረዋለች እዛ ጋር ያኔ ኢንተረስቱ እንጂ ግጥሞቿ ብስለት አልነበራቸውም። እንደዛም ሆኖ ግን የተወሰኑትን መርጠን እንግዲህ ያንን ረስተዋለች፣ ፍጹም ላልተናገረችው። ኤኒዌይ ችግር የለውም። ምናልባት ረጅም ጊዜ ስለሆነ ዘንግታው ሊሆን ይችላል እና የተወሰኑ ግጥሞችን እኔ ጋዜጣ ላይ አትሜላታለሁ፣ ያው ፍላጎቷን በማየት ማለት ነው። እና ከዛም ባለፈ በጣም የጋዜጠኝነት ኢንተረስቱ ስለነበራት ቢሮ እየመጣች ሪከርደር ትዋሰን እንደነበር አስታውሳለሁ፣ ኢንተርቪው ለመስራት። እንግዲህ አስቡ፣ ያን ያህል በጣም የገፋ ስልጠና አልወሰደችም ምናምን፣ እሷም እንደተናገረችው ግን በጣም ፍላጎቱ ስለነበራት ማለት ነው። እና በዛ ደረጃ አስታውሳታለሁ። በተሰማ ደሳለኝ ዛሬ እንደነገርኳቸው ስዊድን በሚኖረው ዋና አዘጋጅ የጋዜጣ ዋና አዘጋጅ አማካይነት ነበር ለመጀመሪያ ጊዜ የተዋወቅ ነው። እና ከዛ በኋላ እንግዲህ በተለያዩ አጋጣሚዎች ትገናኛላችሁ፣ አንድ ሙያ ውስጥ ስትሆኑ ማለት ነው። አክቹዋሊ ቃል ኪዳን መጽሔትንም ገልጻለች። ያኔ እንግዲህ ለ8 ዓመታት ያህል የቃል ኪዳን መጽሔት ዋና አዘጋጅ ሆኜ ስሰራ ብዙ ጽሁፎችን ተመልክቻለሁ። እንግዲህ እሷም ያንን እድል አግኝታ ነበር። ኤኒዌይ በዛ ደረጃ አውቃታለሁ ላችሁ ፈልጌ ነው። እና እንደሌላው ሰው አይደለም ታሪኩን ስከታተለው የነበረው፣ ግን በጣም የምታውቁት ምናልባትም ደግሞ በአንድ ህይወት አጋጣሚ አብራችሁት የሰራችሁት እናንተ ጋር ዘውትሮ ይመላለስ የነበረን ሰው በቅርበት ተከታተሉት፣ በቅርበት እድገቱን እያነቃችሁለት የነበረ ሰው ከሰባተኛው ሰማይ ላይ በዚህ ደረጃ ተፈጠፈጥኩ ሲል ትደነግጣላችሁ። በተለይ ደግሞ እንደዚህ አይነት መርሃ ግብር እንደሚሰራ ሰው፣ ምክንያቱም በብዛት የምሰራው ከመጠጥ ጋር ከድግምት ጋር የተያዙ ታሪኮችን ስለሆነ፣ ስቶሪዎችን ስለሆነ፣ ትምህርቶችን መረጃዎችን ስለሆነ፣ በተለይ ደግሞ በጣም የምታውቁት ሰው፣ በጣም ከፍታ ቦታ ላይ የደረሰ ሰው፣ ይሄ ህዝባዊ ግንኙነቱ በጣም የተሳካለትን ሰው የምትሉት ሰው በዚህ አይነት ደረጃ ያንን ሁሉ ደረጃ ከወጣ በኋላ በጥረቱ በጣም በሚዘገነን ሁኔታ ሊያም ደግሞ በቅርብ ሰዎቹ በቤተሰቡ አባል ሁሉ ነገር ሲያጣ ስኬቱን ሲነጠቅ ከማየት የበለጠ የሚያሳዝን የሚያሳፍር ነገር የለም እና እንደ ህዝብ፣ እንደ ሀገር፣ እንደ ዜጋ በጣም ብዙ ነገር ተነጥቀናል። በጣም ብዙ ነገራችንን አተናል። ሊያውም ደግሞ መሰረታዊ የሆኑ ነገሮችን አተናል። እንግዲህ ችሊ ስትናገር እንደሰማችሁት የሀገሪቱን ርዕሰ ብሔር ፕሬዚዳንት ግርማ ወልደ ጊዮርጊስን ጨምሮ የሀገራችንን ብቻ አይደለም የዓለማችንን ታላቅ ባለሀብት ሼህ መሐመድ አላሙዲንን እንዲሁም ሌሎች በተለያዩ ዘርፎች ላይ ያሉ የሀገራችንን ታዋቂ ሰዎችን በአካል ለማግኘት ብቻ አይደለም የቅርብ ወዳጆቿ፣ የቅርብ ጓደኞቿ
እስከ ማድረግ የደረሰች ልጅ ነች። በምንም አይደለም። ይሄ መሰጠት ይጠይቃል። በራሷ ጥረት ለማደግ ካላት ፍላጎት ትልቅ ቦታ ላይ ለመድረስ ካላት ፍላጎት እንደውም አንድ ቦታ ላይ በጣም ያሳቀኝን ታሪክ ልንገራችሁ። መጽሐፏ እንዲታተምላት የሄደችበትን ርቀት ተናግራለች። እዛ ጋ ፕሬዚዳንቱን የጠየቀችበት እንደገና ደግሞ ብፁዕ አባታችን አቡነ ጳውሎስ ጋር ገብታ የነበረውን ሁኔታ ተናግራለች። ተፈቅዶላት የግጥም መድብል ከታተመ በኋላ በተለይ እሷ የግጥም መድብል ከታተመ በኋላ ነገ ትልቅ ስታተስ ላይ ስለመሆን ላታገኙ ትችላላችሁ እያልኩ እየፈረምኩ ሰጥ ነበረ። በዛ ደረጃ ለራሷ የምትሰጠው ግምት ትልቅ ነበር። የሰው ልጅ ለራሱ ትልቅ ግምት ካልሰጠ፣ ለራሱ ትልቅ ቦታ ካልሰጠ ማንም ሊያከብረው አይችልም። ይህንን በእሷ ህይወት ውስጥ ተመልክቼዋለሁ። እንግዲህ ከሀገሪቷ ርዕሰ ብሔር ተነገርኳቸው ወቅቱ ፕሬዚዳንት ግርማ ወልደ ጊዮርጊስ ጋር ከሼህ መሐመድ አላሙዲን ጋር ከብፁዕ አባታችን አቡነ ጳውሎስ ጋር ሌሎች የሚጠየቅቻቸው የጠራቻቸው ሰዎች አሉ በሀገሪቷ ውስጥ በጣም ኢንፍሉዌንሻል የሆኑ ሰዎች እና እነዚህን ሁሉ ሰዎች ማግኘት ቀላል አይደለም። አሁን አንዳንድ ሰው ዛሬ ምን በቃ አገኘች ሰዋት ሊል ይችላል። ኖ ዛሬ አይደለም በእነሱ ደረጃ ያለ ሰውን ይቅርና ታች ያለ ተራ የወረዳ ተጠሪ ለማግኘት ምን ያህል ቢሮክራሲ እንዳለ ይታወቃል። ይሄ የሚያሳየው ምንድነው? የልጅቷን ጀግንነት፣ የልጅቷን ፖቴንሻል፣ የልጅቷን የማደግ ለራሷ ያላትን ግምት ብዙ ሰዎችን ሞቲቬት ያደርጋል ብዬ አስባለሁ። ይሄ ሁሉ ከሆነ በኋላ ግን እች ልጅ ትልቅ እመርታ በምታሳይበት ተርኒንግ ፖይንት ላይ ምንድነው የሆነው ነው ዋናው ርዕሳችንም እሱ ነው። ታሪኩን እንደሰማችሁት እንግዲህ ከአንድ ፈረንሳዊ ጋር ትተዋወቃለች። ይህንንም ታሪክ የማውቀው ታሪክ ነው። ያኔ ነው በተለያየ እንትን ይወራ ነበር። ኤኒዌይስ ማንሳት አያስፈልግም። ያው ምቀኞች ዙሪያዋ ስለነበሩ እሷ በበጎ ነው የምታደርገው። ዙሪያ ያሉ ሰዎች ግን ከእጇ እየበሉ ከእጇ እየጠጡ ሲያስወሩባት የነበረው ሌላ ነው፣ በምቀኝነት መንገድ ማለት ነው። እና እንደውም ለምን አትተይውም አንቺ ቆንጆ ሆነች ሌላ ማግባት ትችያለሽ ይሏት እንደነበሩ ሁሉ ስትናገር ሰምታችኋል። ታሪኩን የተከታተላቸው ሰዎች ሚስተር ሎረንስን ማለት ነው፣ ያንን ፈረንሳዊ እና ያኔ ከሱ ጋር ከተዋወቀች በኋላ መኪና ከገዛች በኋላ ጁባ አርቲስቶችን እና ጋዜጠኞችን ይዛ ከሄደች በኋላ ጅቡቲ ስትሰራ ያን ሁሉ ታሪክ አስታውሳለሁ። እንደውም የሆነ አንድ ቦታ የሆነ ኤሪያ ላይ አገኛት ነበረ እና እዛ ሁሉም አጃቢዋ ነበረ አስታውሳለሁ። ይህንን ደግሞ እሷም ታስታውሳለች ብዬ አስባለሁ። እና እዛ በአብዛኛው እዛ አካባቢ እሷን ከበው የሚመጡ ሰዎች ወጪዋ ጠቅላላ የእሷ ነበረ። እነሱ የበሉበትን፣ የጠጡበትን፣ የተዝናኑበትን ሁሉ እሷ ትከፍል እንደነበረ አስታውሳለሁ። በዚህ ደረጃ ፖቴንሻል ያጠራቀመች፣ በዚህ ደረጃ ትልቅ ቦታ ደርሳ፣ በዚህ ደረጃ ገንዘብ የያዘች ልጅ ደግነቱ የዛን ጊዜ ጀምሮ ሁሉ ስለነበረ ደግነቷ ጎዳት እንጂ አልጠቀማትም። ይሄ ማለት ደግነት አይጠቅምም እያልኩ አይደለም። ደግነት ይጠቅማል፣ ግን መስመር ሲያልፍ ደግሞ እሷ ላይ በደረሰው ደረጃ ይጎዳል። ይህን ሁሉ ካደረገች በኋላ ለካስ እሷ ያንን በምታደርግበት ሰዓት ላይ በጣም ብዙዎች ይቀኑባት ነበር፣ ዙሪያ ያሉ ጓደኞቿ፣ ኢቨን ቤተ ዘመዶቿ ጭምር ማለት ነው። እና ስለዚህ የታሪኳ ተርኒንግ ፖይንት የጀመረው እዚህ ጋር ነው። ኮንሰርት ከሰራች በኋላ፣ ውጭ መመላለስ ከጀመረች በኋላ፣ ከዛ በኋላ ቤት ልትገዛ ሆነ፣ ሀብታም ልትሆን ሆነ፣ ከእጃቸው ልታመልጣቸው ኢኔሴንስ ምንድነው በቃ በብዙ ነገር ሊራራቁ፣ ግን የእሷ እድገት እነሱ ተሞኙ እንጂ ለእነሱ መልካም ነበረ። በተወሰነ ለውጧ እንኳን ብዙዎችን ረድታለች፣ ብዙዎችን አግዛለች። የሚገርመው አንዳንዶቻችን ከስተታችን አንማርም። ከወደቀች በኋላ ሁለተኛ እድል አግኝታ ነበረ። ያ ሁለተኛ እድል የተገኘው በምንድነው? ብዙ ነገሮች ከተበላሹባት በኋላ ያው ልጅቷ ማትቆፍረው ጉድጓድ የለም። በአንዲት ጓደኛዋ አማካይነት ሼህ መሐመድ አላሙዲን ታሪኳን ይሰማሉ። ስቶሪዋን ሲሰሙ በጓደኛዋ በኩል ለመጀመሪያ ጊዜ $20,000 ነው የተሰጣት። $20,000 በዛ ጊዜ የነበረውን ቫሊ ብዙዎቻችሁ ትረዳላችሁ። በ3 ቀን ልዩነት $1 ሚሊዮን ተሰጣት። ቀላል ብር አልነበረም።
የሚገርመው ግን ያ ብር ከተሰጣት በኋላ የት እንደገባ አላውቅም ነው ያለችው። እዚህ ጋር ጆሮአችሁን በደንብ አንቅታችሁ ልባችሁንም ከፍታችሁ እንድትሰሙ ይፈልጋለሁ። ዛሬ ስለሰራህና ሚሊዮን ብር ስለያዝክ አይደለም፣ ቢሊዮን ብር ስለያዝክ አይደለም። ምቀኞች በዙሪያ ካሉ ያ ሁሉ ገደል የሚገባበት ፕሮባቢሊቲው በጣም ሰፊ ነው። እሷም ላይ የሆነ ያዋን ነው። ይህንን ለምንድን ነው የምነግራችሁ? እያደጋችሁ በሚትሄዱበት ሰዓት ዓላማችሁን ለማሳካት እየሮጣችሁ ባላችሁበት ሰዓት ሁሉም ሰው እያጨበጨበ የሚከተላችሁ እንዳይመስላችሁ። የዛን ያህል ደግሞ ልብሳችሁን ይዞ የሚጎትታችሁ ከቻለ ጉድጓድ ሰው የሚቀብራችሁ ደግሞ በርካታ ሰውም አለ አጠገባቸው፣ ከጓደኛም ከቤት ዘመድም። እሱ ላይ በጣም ጥንቃቄ ልታደርጉ ይገባል። በየዋህነት ስታገኙ ናነብላ ናንትን ምናምን የምትበትኑ ከሆነ መጨረሻችሁ እንደሷ ነው የሚሆነው። እሷም ላይ የሆነው ነገር ያ ነው። ታበላቸው ታጠጣቸው የነበሩ ሰዎች ናቸው እንግዲህ ጎትተው የጣሏትና እች ልጅ ከውድቀቱ አልተማረችም። ትልቁ ድክመቷ እሱ ነው ብዬ ነው የማስበው። ብዙ ነገሮችን ካጣች በኋላ ጓደኞቿ ከራቋት በኋላ መሀል ላይ ይሄ ድል ሲፈጠርላት ልክ $20,000 ያገኘች ጊዜ እንደገና ደውላ የትናችሁ ኑ ብላ ነው የሰበሰበቻቸው። እንደዛው ጉድጓድ ሲቆፍርላት የነበሩ ሰዎችን አንድ አይነት ሰዎች አሉ። በተፈጥሯቸው በቃ ክፋት መለያቸው ያልሆነ፣ ክፋት ልብሳቸው ያልሆነ፣ ክፋት ባህሪያቸው ያልሆነ ግን ራሳቸውን ይጎዳሉ፣ ራሳቸውን ይጥላሉ። እና እቺ ልጅ እያደገች ስትሄድ ከፍ ከፍ እያለች ስትሄድ ካጠገባችን ልታመልጠን ነው አሉ ዙሪያ ያሉ ሰዎች። ቤት ልትገዛ ነው፣ መኪኖች ልታስመጣና ልትሸጥ ነው። ከፍቅረኛዋ ያንን ጮኛዋ ነበር አይ ቲንክ ሚስተር ሎረንስ። አልተጋቡም፣ እቅዱ ነበራቸው፣ ከሱ ጋር ፕሮጀክት ነበራቸው፣ ትልልቅ ፕሮጀክቶች። በጣም የሚገርም ሁኔታ ግን እነዚህን ፕሮጀክቶች ሁሉ ስታስብ ሄዳ ለነዛ ሰዎች ትነግር ነበር። ለዚህ ነው ዓላማችሁን የውስጣችሁን ልታደርጉ ያስባችሁትን ነገር አትናገሩ የሚባለው። አባቶችም እኮ ይላሉ ሴጣን ይሰማል ቀድሞ። ሴጣን ስለሚሰማ ያደናቅፍባችኋል። በሰው አድሮ ነው፣ ሌላ በምን አይደለም። ራሱ በአካል ተገልጾ ሳይሆን በሰው ላይ አድሮ ያደናቅፍባችኋል ነው። ስለዚህ ይች ልጅ ወደፊት ያሰበችውን ነገር እንዲያደርጋለው ምናምን ብላ ስታወራ እነዛ ሰዎች ተዘጋጅተው ጠበቋት። ከዛ ምንድን ነው የሚሆነው? አንደኛዋ የቅርብ ሰው በፀጉሯ ነው፣ ፀጉሯ ተቆርጦ ነው መተት የተሰራባት። ሌላ ምንድነው ክረምት ነበር ነው የምትለው እሷ አስታውሳለሁ። ስለዚህ ዝናብ ስለነበረ እንዳይበርዳት ብዬ ለአንዲት ጓደኛዬ ረጅም ካፖርት ነበረ፣ እሱን ትሰጣለች። ያቺ ለብሳ ሄዳ አሰርታ አመጣችባት። ከዛ በኋላ ብር ይመጣል፣ በዚህ ጋር ይመጣል፣ ቤት ጋር እንደሚሾልክ አታውቀውም። የሆነ ነገር ይመጣል፣ ቤት በኩል እንደሚያልቅ አታውቀውም። ከአቅም በላይ ሲሆንባት ያቺ ለብዙ ሰው የተረፈች፣ ብዙ ሰውን የረዳች፣ ብዙ ያበላች፣ ብዙ ያጠጣች፣ ብዙ ያለበሰች። በነገራችን ላይ ልብስ ሁሉ ትገዛላቸው የነበሩ ልጆች እንደነበሩ አስታውሳለሁ። ለዚህም ነው በደንብ አውቃታለሁ የምላችሁ። እሷ የተነገረችውን ነገር እናም በስልክም ብያታለሁ። ሁሉንም የማውቀው ነው፣ ሁሉንም የማውቀው ነው። ነገር ግን የማላውቀው የትኛውን ነው? ይህንን ሁሉ መንገድ ተጉዛ ልክ መተት መደረግ ከጀመረበት ጊዜ ጀምሮ ወደኋላ ያለውን ታሪክ አላውቀውም። እንደዚህ አይነት መርሃ ግብር እንደሚሰራ ሰው ይህን መርሃ ግብር መስራትም የፈለግኩት ለዛ ነው። ሌሎቻችሁ እንድትጠነቀቁ፣ ምናልባት በእሷ እድሜ ላይ ኖራችሁ በዛ ትጋት ብዙ ሰዎችን የማግኘት እድሉ ታለንቱ ኖሯቸው ራሳችሁንም ሌሎችንም እየረዳችሁ ያላችሁ ጥሩ ነው መርዳት እኮ። ነገር ግን ለብቻ ደግሞ የሚቀር ሚስጥር የሚባል ነገር አለ፣ የማይነገር አለ። ለወዳጅ ለቅርብ ሰው እና ከእሷ ታሪክ እንድትማሩ ነው ይህን ሁሉም ነግራችሁ። ቅድም ብየዋለሁ፣ ስለሮጣችሁ አይደለም፣ ገንዘብ ስለያዛችሁ አይደለም፣ ሀብታም ስለሆናችሁ አይደለም፣ መኪና ስለገዛችሁ አይደለም፣ ቤት ለመግዛት ስላሰባችሁ አይደለም። ይሄ ሁሉ ሆነ ወታችሁ አጠገባችሁ ክፉ ሰዎች ካሉ፣ አጠገባችሁ የእናንተን እድገት የማይፈልጉ ሰዎች ካሉ፣ አጠገባችሁ ጉድጓድ የሚምሱ ሰዎች ካሉ፣ አጠገባችሁ በጥርሳቸው እያሉ ከኋላ በስውር ጭቤ የሚወጓችሁ ሰዎች ካሉ የእናንተ ፕሬዚዳንት ማግኘት፣ የእናንተ ከባለሀብት ጋር ስልክ መደዋወል፣ የእናንተ የሀገሪቷን ኦፊሻሎች ማግኘት ዋጋ የለውም። ሁሉም ተራ ነገር ነው።
ሲቀር ይቀራል እና ሲቀር ቀረ እሷም ላይ። ከዛ በኋላ ግን በጣም በሚገርም ሁኔታ እቺ ልጅ በጣም ስትቸገር የምትከፍለው የቤት ኪራይ ሁሉ ስታጣ፣ እንደውም አንድ ቦታ ላይ በጣም የገረመኝንም ያሳዘነኝንም ልንገራችሁ። የፈልጋችሁትን አማርጣችሁ ብሎ የምትል የነበረች ልጅ እራብ ሁሉ ጀመርኩ ነው ያለችው። ይርበኝም ነበረ። ህይወት እንደዚህ ነች። እንደውም ደጋግማ ስትናገር የሰማሁት ህይወት ሰፊ መንገድ አይደል ያላት ነው ያለችው። አዎ ሰፊ መንገድ ነው ያላት። አንዳንዴ በሀብት ጎዳና በዝና ጎዳና ይዛን ትሄዳለች። አንዳንዴ ደግሞ በብቸኝነት ጎዳናም ትመራናለች። ማወቅ ያለብን ስለ ራሳችን ነን። እና በጣም ስትቸገር የቤት ኪራይ መክፈል ሁሉ ሲያቅታት እንግዲህ ከዛ ሁሉ ነገር ወርዳ ማለት ነው ጠቅላላ እናቷ ጋር ነው የገባችው። እናቷ ቤት አራብሳ ነው ያለችው ካልተሳሳትኩኝ። ከዛ ጓደኞቿ ጋር ስትደዋወል ተሻለዘው እኮ ነው ያኔ ያለችበት እንዲህ አነፍንፈው የሄዱ የነበሩ ልጆች በኋላ ግን ማጣቷን መቸገሯን ሲያውቁ መራቅ ነው የጀመሩት። ይሄ የዓለም እውነታ ነው። እናንተ ለራሳችሁ ካላወቃችሁና ለራሳችሁ ጥንቃቄ ካላደረጋችሁ እንዴት ነው ሌላው ሊጠነቀቅላችሁ የሚችለው? በፍጹም እንደውም ሊጥላችሁ ነው፣ ሊሰብራችሁ ነው የሚነሳውና ይሄ የእሷ ታሪክ ለብዙዎቻችሁ ማስጠንቀቂያ ይሆናል ብዬ አስባለሁ። የታሪኳ ገብረየስ ታሪክ በጣም ለብዙዎች ማስጠንቀቂያ መሆን ይችላል ብዬ አስባለሁ እና አስታውሳለሁ 5ኛ ዙር የብሪቲሽ ካውንስል ኮርስ አብረን ነበር የወሰድነው። አይ ቲንክ እንግዲህ ታስታውሷለች ብዬ አስባለሁ። ያኔ ብሪቲሽ ካውንስል ለጋዜጠኞች የሚሰጠው ኮርስ ነበረ። ከዚህ ከቦታው አልተነሳም፣ ፒያሳ ካለው ብሪቲሽ ካውንስል ማለት ነው እና 1ኛ ዙር 2ኛ ዙር ምናምን እየተባለ በኢትዮጵያ ነፃ ጋዜጠኞች ማህበር አማካኝነት ተመቻችቶ የፕሬስ አባላት በሙሉ ያንን ኮርስ እንደወሰዱ አስታውሳለሁ እና 5ኛው ዙር ላይ ነበር። 5ኛው ዙር ላይ ከኛ ጋር ነበረ የነበረችው እና እዛ ሰርክል ውስጥም የነበራት ተሳትፎ እስካሁን ሳስበው ይገርመኛል እና ተናግረዋለች። በጣም ደፋር ነች። በዛ ላይ ደግሞ ላመነችበት ነገር በጣም ግትር ነች። ኖ እያላችኋት እንኳን ኖ የሚለውን ነገር አትቀበላችሁም። በቃ የሆነ ነገር አስባ ያን ነገር ካልፈጸመች ወደኋላ ማትል ልጅ ነች። ጥንካሬዋ፣ ስብዕናዋ፣ ሩጫዋ፣ ድፍረቷ ያኔ በራሷ ታሪክ ውስጥ ለነገረቻችሁ ማንነቷ መሰረት ነበሩ። እንዴ በጣም አቅለለን ካልተመለከት ነው እኮ በዛን ሰዓት ላይ የአገሪቷን ርዕሰ ብሔር ለማግኘት መድፈር ቀላል ነገር አይደለም። ለራስ ካለ ትልቅ ግምት የሚሰጥ ነው። ከዛ በኋላ ያው ቅድም የጠቀስኩላችሁ ብዙ ሰዎች ልናገኛቸው አንችልም የሚሏቸውን ሰዎች ሁሉ አግኝታ ነበረ። ግን ምን ዋጋ አለው? እና በዚህ ታሪክ በደንብ ልነግራችሁ የፈለኩት ነገር ምንድነው? ልፉ፣ ጣሩ፣ ህልማችሁን ሴት አድርጉ። ጥሩ ነው። በተቻላችሁ መጠን በወጣትነታችሁ ትጉ። ጥሩ ነው። ግን እግዚአብሔርን ያዙ። ግን እግዚአብሔርን እወቁ። የካህን ልጅ ነች። አዎ የካህን ልጅ ነች። እሱን ፍጹም ላይ ስለተናገረችው አይደለም። በፊትም አንዳንድ ነገሮችን ስናወራ እንደነገርኳችሁ አውቃት ስለነበረ ስቶሪዋን አውቀዋለሁ። መስረቷን ከምናምን ቤተሰብ እንደመጣች ምናምን ከኔ የበለጠ ከተሰማ ደሳለኝ ጋር በጣም ቅርብ ነበሩ። ታስታውሷለች። ይህን ታሪክ ስትሰማ ታስታውሷለች ብዬ አስባለሁ። እና እንግዲህ ከካህን ቤተሰብ መጥታ ግን በየዋህነት ትሄድ ስለነበረ በደንብ ስታምፕ ያላረገችባቸው ጉዳዮች ነበሩ ብዬ ነው የማስበው። በነገራችን ላይ ካህናቶችም ሆነው ቀሳውስትም ሆነው የመንፈስ አሰራር ያልገባቸው ሰዎች እንዳሉ ታውቃላችሁ? አሉ። እሷ የካህን ልጅም ብትሆን ሰው በዚህ ደረጃ እንደውም ከእናቷ ጋር ትከራከርበት የነበረውን ሀሳብ ስትናገር ሰምቻታለሁ። በፍጹም እናትየው የሆነ ነገር ስለገባቸው ሲነግሯት ያንን መቀበል ሁሉ አቅቷት ነበረ። በፍጹም እንዴት ጓደኞቼ፣ እንዴት ቅርቦቼ፣ እንዴት የማደርግላቸው ሰዎች እንደዚህ ያደርጉብኛል ብላ ነበር ስትከራከር የነበረው። ብዙዎቻችሁ ችግር ይሄ ነው። እንደ ገሌማ አያደርግብኝም እየነገረህ እኮ አያደርግብህም። በኋላ ግን
ሄዶ 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 ችግሩ አንገት ድረስ ካሰጠመ በኋላ ትነቃለህ ከረፈደ በኋላ። እግዚአብሔር ይመስገን እቺ ልጅ ችግሩ ገባት፣ መጽሐፍ ቅዱስ ማንበብ ጀመረች። የሆነ ነገር እየተከሰተላት ስትሄድ ሰሚኔሽና ስውሯ ማርያም ሄደች። መጠመቅ ስትጀምር፣ መጸለይ ስትጀምር፣ መጽሐፍ ቅዱስ ማንበብ ስትጀምር በራእይ ማየት ጀመረች። ያደረጉባትን ሰዎች፣ በፀጉሯ የሰራባትን ሰው፣ በካፖርቷ የተሰራባትን ሁሉ መመልከት ጀመረች። እዚህም ላይ ልነግራችሁ የምፈልገው ነገር አለ። እና አይነት ችግሮች እያየሉባችሁ በህይወታችሁ ሲሄዱ ግዴላችሁም ተጸበሉ፣ ግዴላችሁም ሂዱ። ሰሚነሽም ስውሯም ብዙ ለዚህ ኢትዮጵያ የታደለች ሀገር ነች። ብዙ ገዳማት አሉ፣ ብዙ የጸበል ቦታዎች አሉ። ሂዱ፣ እያለቀሳችሁ ከእግዚአብሔር ጋር ተነጋገሩ፣ ተወቃቀሱ፣ ይመለስላችኋል። ክፉ ሰዎችን በህልሞቻችሁ ትመለከታላችሁ። እሷ እንደተመለከተችው ከዛ በደንብ ገባት። በደንብ ሲገባ ጸበል መጠጣት፣ ጸበል መጠመቅ ስትጀምር ከውስጧ እንግዲህ የወጣውን ነገር ታሪኩ ላይ ተናግራለች። አረፋን የወጣው ነው። በኋላ ስትጠይቅና የደረሰችበት እውነት ምንድን ነው? የሰው እጅ ያለበት ሰው፣ የሰው እጅ የተደረገበት ሰው ጸበል ተትቶ ሲያስመልሰው አረፋ፣ የሰማው አረፋ ታውቃላችሁ? ልክ እንደዚህ አይነት አረፋ ከውስጡ ሰንኮሙን ነቅሎ ሲወጣ ማለት ነው። እና በዛ ደረጃ እንግዲህ ህይወቷን በከፊል አስተካክለዋለች። እግዚአብሔር የተመሰገነ ይሁን። ለዚህም ነው በጣም የጨለማ ህይወት ውስጥ ያላችሁ የሰው እጅ ያለባቸው በዚህ አይነት ደረጃ በዘመድ በጓደኛም መተት የተደረገባችሁ ሰዎች ንቁ፣ ግድ የላችሁም። ሰርታችሁ ገንዘብ ማይበርክላችሁ ከሆነ እየለፋችሁ ከሰው በታች ትሆኑ ከሆነ እነዚህ ምልክቶች ራሳችሁ ላይ ስትመለከቱ የድሮ ጀግንነታችሁ፣ የድሮ ሩጫችሁ፣ የድሮ ስኬታችሁ ከእጃችሁ ላይ እያመለጠ እንደሆነ ምልክት ከተመለከታችሁ ውላችሁ አትደሩ። ተጸበሉ፣ ጸልዩ፣ ስገዱ፣ ጾሙ። ሁሌም እንደምንለው ማለት ነው መልስ ይመለስላችኋል። አሁን መልስ እየተመለሰላት ነው። እግዚአብሔር ይመስገን ብዙ ነገሮች እየተስተካከሉ ነው ብላለች። ያው የተወሰነ የቀሩ ነገሮች ቢኖሩ እሱ ደግሞ በጥረትም በኋላ መፍትሄ ያገኛል እስከ መጨረሻው። ዋናው እንዲገባን መሆኑ ነው። ሰውን በደንብ ገብቷታል። ድሮ እንዴት ሰው ይህንን ያደርጋል? በመተት እንደውም ከማያምኑት ሰዎች መካከል እንኳን አንደኛው እኔ ነበርኩ ነው ያለችው። አሁን ሰው እየተጎዳ ያለው ለዛ ነው። በመተትና በድግምት ጉዳይ ላይ ብዙ ሰው ስትነግሩት አለማመን ብቻ አይደለም፣ ለማመንም ፈቃደኛ አይደለም። በሁለት ምክንያቶች፣ አንደኛው መንፈሱ ስለሚጫ ነው። ሁለተኛ ደግሞ ርዕሰ ጉዳዩ በራሱ ቦሪንግ ስለሆነ። ግን ይሄ የጠላት አሰራር መሆኑን አውቀን ልንነቃ ይገባል ነው ዋናው። ልንነቃ ይገባል። እማትነቁ ከሆነ ግን እንደውም ባትደክሙ ባትለፉ ነው የሚሻለው። ምክንያቱም ደክመ የድካምህን ውጤት የማታገኝ ከሆነ፣ ለፍተህ የልፋትን ውጤት የማታገኝ ከሆነ ዝም ብለህ መዋተቱ ምንድን ነው የሚያደርግልህ? ዛሬ ያለህ ነገር ሁሉ እኮ ነገር ላይ ኖር ይችላል። ትናንትና ያገኘሃቸው ትልልቅ ሰዎች ሁሉ ነገ አይን ላፈር ሊሉ ይችላሉ። እናም በጣም የገረመኝን ልንገራችሁ። ይህን ስናገር ምንድነው ትዝ ያለኝ፣ ሼህ መሐመድ አላሙዲን $20,000 ከሰጧት በኋላ ላመሰግነው ትፈልጋለሁ በአካል አግኝቼ ስትላቸው እንገናኛለን ብለው ብዙ ጊዜ ደጋግመው ቀጠሮ አስይዟታል፣ 4 5 ግን ከእሳቸው ጋር ቀጠሮ በነበረባት ሰዓት ላይ ወይ ያማታል ነው የሆነ ሰዓት ላይ አፌ ሁሉ ተዘግቶ ነበር ተጣሞ እዛ ደረጃ ማለት ነው። ይሄ ያጋንንት ስራ ነው። እንግዲህ አንድን ሰው አግኝታችሁ ህይወታችሁን ሊቀይር የሚችልን ሰው አግኝታችሁ ልታመሰግኑ ስትዘጋጁና ቀጠሮ ስትይዙ ያንን ቀጠሮ እንዳይሳካ የሚያደርግ ስውር ኃይል እንዳለ በዚህ ታሪክ መረዳት ይቻላል። እና 4 5 ልክ ቀጠሮ ሰዓት ሲደርስ ወይ ትታመማለች ወይ የሆነ ችግር ይመጣል። ስንቶቻችሁ እንደዚህ ሆናችኋል? ህይወታችሁን በጣም በሚገርም ሁኔታ ሊለውጥ የሚችል አጋጣሚ ፊታችሁ ላይ ሆኖ ልክ አንድ ስቴፕ ስትሄዱ ወይም ትታመሙ ወይ የሆነ ነገር የሚበላሽባቸው ምን ያህል ሰዎች ናቸው? ሰዎች ከመቼውም ጊዜ በላይ ኢትዮጵያውያን በመተት ተይዘናል። ማን ያዘው ዓለም ተናገረው። እሷም ደግሞ ሁለቱ ታሪኮቿ በተከታታይ ከተለቀቁ በኋላ ከተደወለላት የውጭም ሀገርም የሀገር ውስጥም ስልክ ደዋዮች የተረዳችው ያንን ነው። አንደበታቸውን ከፍተው ሚዲያ ላይ መጥተው አልተናገሩም እንጂ በየቤቱ የሚያለቅሱ በርካታ እናቶች፣ አባቶች፣ ወንድሞች፣ እህቶች አሉና እባካችሁ
እባካችሁ በዚህ ጉዳይ ላይ በደንብ አድምተን እንስራ ለማለት ነው ይህን መርሃ ግብር የሰራሁት። አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋዕዝተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስክየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ